በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ዛሬ ሰኔ 4 2017 ዓመተ ምህረት እስኪ በዛሬ ቀን ሰኔ 4 ቀን የተፈጸሙ ወይም ደግሞ በሰማዕትነት ያረፉ በሃይማኖታቸው ምክንያት በሰይፍ እና በተለያየ መልኩ ከሞቱ ሰዎች ሁለት ሰዎችን በማንሳት ከስንክሳር ላይ አነብላችኋለሁ። ይህንን ሙሉውን አድምጣችሁ ሙሉውን ሰምታችሁ እምነታችሁን ደግሞ የት ጋር እንዳለ አይታችሁ ጸሎት በመጸለይ አምላካችን እግዚአብሔር በምሕረቱ በቸርነቱ እንዲጎበኘን እንዲጠብቀን ሁል ጊዜ ከሁሉ በፊት እምነት ይቀድማልና በእምነት ስር እግዚአብሔርን ማስቀደም ደግሞ ግድ ነውና አምላካችን እግዚአብሔር በራሱ መንገድ የመራቸውን ሰዎች ከዚህ ዓለም ጣዖት አምልኮና ውሸት ያወጣቸውን ሰዎች እነሱም ደግሞ 24 ሰዓት ሙሉ እሱ የመሰከሩትን ሰዎች መነሻ በማድረግ እናሰማችኋለን። እግዚአብሔር ከሁላችን ጋር ይሁን። እያንዳንዱ በየቀኑ ብዙ ቅዱሳን፣ ብዙ ሰማዕታት፣ ብዙ ጻድቃን፣ ብዙ ነገር ለእግዚአብሔር መስክረው ያለፉ ብዙ ሰዎች አሉና ከነዚህ ውስጥ ነው ሁለቱም ዛሬ ማነሳላችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚህ ቀንም በልክም ከሚባል ሀገርም ሳኑሲ በሰማዕትነት ሞተ። ይህ ቅዱስም በልጅነቱ የአባቱንም በጎችም ሲጠብቅም ምሳውንም ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበረ። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲትም ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድም ተነስተህም ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊትም ታመን አለው። በነቃም ጊዜ እግዚአብሔር መልአክም እንደተገለጸለትና እንዳዘዘውም ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ትከለክለው ዘንድ አልተቻላትም። ከዚህም በኋላ ሰብራ በሚባል ሀገርም ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልም የምትመግባቸውም የተቀደሰችም ሴት እንዳለችም ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞት ዘንድም ከእርሷ ጋር ተስማማ። አርሳኖስም ወደሚባልም መኮንንም በአንድነትም ሄዱ። በምስክር ወደብ በመርከብ ውስጥም ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በመግለጥ ጮኹ። የራሱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያምም በስቃዩ ውስጥም ሳለችም ነፍሷን አሳልፋ ሰጠች፣ የሰማዕትነትን አክሊል ተቀበለች። ቅዱስ ሳሉሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑ ማሰቃየቱንም በሰለቸው ጊዜ ወደ አንደኛው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃያቸው ጀመረ። ተረከዙንም ሰንጥቀው ገመድም አግብተው በከተማውም ውስጥም እንዲጎትቱትም አዘዘ። እንዳዘዛቸውም አደረጉ። ግን ምንም ጉዳትም አልደረሰበትም። ሁለተኛም አመጣለትና መርዝ በተሞላ ጽዋ ሁለተኛም የሚያሰቃየው አመጣለትና መርዝ በተሞላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክትም አማትቦ ጠጣው። ምንም ጉዳትም ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍም እንዲቆርጡት አዘዘና የከበረች ራሱንም ቆረጡት። የድል አክሊልንም ተቀበለ። መሰሪሁም ወይም ስራይ አዋቂውም አምኖ በሰማዕትነት ሞተ። በሰማዕትነት አክሊልንም ተቀበለ።
ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳንም ሰማዕታት ጸሎትም ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሳኑሲ ምቱረ አብራክ ወእድ ወህርህ ሰኮና አምሳለ ጉንድ ለማርያ ሰላም መፍቀሪተ ነግድ ዘኮነንዋ ምስሌሁ ወሳቀይዋ በአውድ ምስለ መሰሪ ህቡረ ዘአምነ በወልድ ቅዱስ ዮሐንስ ዘሐራቅሊ። በዚህች ዕለትም ዘሐራቅሊ በሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብልያ ሀገሮች ሀገር ገዢ ነበረ። የእናቱም ስም ኤልሳቤጥ ነው። እርሱም ይህንንም የተባረከ ልጅም በተሰጡ ጊዜ ስሙ ዮሐንስ ብለው ጠሩት። እርሱም በአባቱና ከእናቱ ጀምሮ በመጥምቀ አምላክ በመጥምቀ መለኮት ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያንንም መጻሕፍትንም ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበረ። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆንም መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮችም ሁሉ ተገዙለት። እንዲሁም እያለ የመልአክ አምሳል ሰይጣን በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሄደህም የንጉሥ ኖማርያኖስን ልጅም አግባ ብሎ ጌታ አዝዞሃል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ካፉ የእግዚአብሔር ስም ከሰማሁ አንጾኪያ እሄዳለሁ አለ። ከዚያም በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡ ዘንድም አዘዘ። ያንንም ጣዖትም ባመጡ ጊዜ ቅዱስ ዮሐንስም አይቶ አቃለለው። ስለዚህም ሥራ ንጉሡንም ረገመው፣ ሰደበውም። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስን ያደረገውንም ባየ ጊዜ እጅግ ተቆጥቶ በእስር ቤትም አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋራም መላእክትም አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሡ ልኮ ከእስር ቤትም አወጣው። ወደ እርሱም አቀረበውና ለአጵኖና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት ሰግዳለሁ አለው። ንጉሡም ግን ከእርሱ ጋር መታረቅም ሽቶ ብዙ የሽንገላ ነገርንም ተናገረው። ከዚያም በኋላ ግብርን ያስገብር ዘንድም ከሹመት ጋር ወደ ግብፅ ሀገር ላከው። ወደ ግብፅም ሀገርም ወደ ሰርያቆስም ስለ እርሱ እንዲህ ሲልም ጽፎ ላከ። እነሆ ለዮሐንስም ዘሐራቅሊ ግብር በማስገበርም የአማልክትንም ሴቶች ቤቶችም አፍርሶ አዲስ እንዲሠራ ከግብፅ ከኢየሩሳሌም እስከ ኢትዮጵያ ድረስም ሥልጣን ሰጥቼዋለሁ። ቅዱሱም ይህንን ምክንያትም ይዞ የጣዖታትንም ቤቶችም አፍርሶ ተዋቸው። በዚያም ወራትም መኮንኑ ሰርቅያኖስ የሰማዕትነትን ሥራ ራስ መቁረጥን ሊያዝዝ በፍርድ አደባባይም ተቀመጠ። የዮሐንስን ራስ ማስቆረጥ ማለት ነው። ስለዚህ በፍርድ አደባባይ ተቀመጠ። በዚያን ጊዜም ከስዒድ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ሌዎስ፣ እስክንድሮስ፣ ዮሴፍ፣ ይስሐቅ፣ እስጢፋኖስ የሚሏቸው ሰዎች
መጥተው እኚህ ሁሉ እኛ ክርስቲያኖች ነን እያሉ በግልጥም ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህንን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥም ጮኸ። መኮንኑም ተቆጥቶ በእግር ብረትም እንዲያስሩት እና ወደ አንድ ሀገር ወደ መኮንኑ አንድሪያኖስ እንዲወስዱትም አዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉም መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩርም አጣብቀው እንዲጨምቁትም ከዚያም በባላው አውርደው ስጋው እስኪቀልጥ ሆዱ ላይ ራሱ ላይ በቀጭኔ እንዲደበድቡትም አዘዘ። ምድሪቱም በደሙ ተሞላች። ከዚያም ወደ እስር ቤትም አስገቡት። ከጥቂትም ቀኖችም በኋላ በማረጃ ቢላዋ ቆዳውንም ገፈው ቁስሉንም በማቅ ያሹት ዘንድም ዳግመኛም አመድ ጎዝጉዘውም በላዩ የእሳትን ፍም ከጎኑ በታችም አድርገው በላዩ እንዲያስተኙትም አዘዘ። እንዲሁም አደረጉበት። ሁለተኛም በእሳትም የጋሉ የብረት ችንካሮችንም አምጥተው በፊቱ ላይም በጆሮውም ላይም እንዲያኖሯቸውም አዘዘ። እንዲሁም አድርገውም ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለትም ሰላምታ ሰጥቶት አጸናው። በማግስቱም ከወህኒ ቤትም አውጥተው በጋሉ ብረቶች ችንካሮችም ደበደቡት። ከዚህም በኋላ ግንባሩ ወደ ምድርም ደፍተው እጆቹና እግሮቹንም ከፈረስ ጭራ ላይም በገመድ አሰሩ። ከዚያም በኋላም ባለ ሰይፍ ወጥቶ እግሮቹንም እጆቹንም ራሱንም ቆረጠ። እንዲሁም የምስክርነቱን ተጋድሎ ፈጽሞ የድል አክሊልም ተቀናጀ። ለእግዚአብሔር ምስጋና ይሁን፣ እኛንም ከዚህ መስተጋድል ጸሎት ይማረን። በዚህ መስተጋድል ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምክሐራቅሊ ዋዲያሙ ፈዋሴ ዱያን በአጽሙ ወበእለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድህሬሁ ዘተክወ ደሙ እሆ እሙ ቢፋሞን ስሙ። በረከቱ ከሁላችን ጋር ትሁን። ቅድስት አርቃንያ አቃድዮስና ባልንጀሮቹ በዚህ ቀንም በአርቃዲዮስ የእህቱ የሙስንያስያ የግብፃውያኑ የአሞንያ የሚናስ የንጉሱ ዲዮቅልጥያኖስ ጭፍሮችም የገደሏቸው ፍጻሜ ሆነ። እኚህም ቅዱሳን በእሳትም ምድጃ ውስጥም ከአባ ብሶይ ጋራ በጨመሯቸው ጊዜ የመላእክት አለቃ ገብርኤልም መጥቶ ከነበልባሉ መካከልም አወጣቸው። ወደ ንጉሱም ደርሰውም ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለትም ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። ራሳቸውንም በሰይፍም እንዲቆርጡና ስጋቸውንም በእሳትም እንዲያቃጥሉ አዘዘ። እንደዚሁም የምስክርነታቸውንም ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይግባው። እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸው ትደርብን ለዘላለሙ አሜን። ቅድስት ሶፊያ ተጋዳሊት ወሰማዕት። በዚችም ዕለትም በከሃዲው ዲዮቅልጥያኖስ ዘመንም ተጋዳይ የሆነችም የቅድስት ሶፊያ አንገቷንም በመቁረጥም በሰማዕትነትም አረፈች። የዚችም ቅድስት ወላጆቿ ክርስቲያን ነበሩ። በወለዷትም ጊዜም በመልካም አስተዳደግም እግዚአብሔርን በመፍራት የቤተ ክርስቲያንንም መጻሕፍትም የአባቶቻችን ሐዋርያትንም ሕግና ሥርዓትም ሁሉ እያስተማሩ አሳደጓት። ከዚህም በኋላ ባደገች ጊዜ ወላጆቿ ለአንድ መስፍንም ልጅ ሊያጋቧትም ፈለጉ። ቅድስቲቱም ይህንን በመንፈስ ቅዱስ አውቃ ከተቀመጠችበትም ተነስታ ፊቷንም ወደ ምስራቅም መልሳ 100 ስግደት ሰገደች። ቁማም ረጅም ጸሎትንም ጸለየች። በጸሎቷም ውስጥም እንዲህ አለች፦ የክብር
ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የበረከትና የቀናች የከበረችና የቀናችን መንገድህን ለእኔ ለባሪያህም ለሶፊያ ምራኝ። ወደ ጥፋትም የሚወስድም በጠማማ መንገድም እንድንከራተትም አትተወኝ። የሚጣፈጠውንም ዓለም እያስብ ዘንድም ልቤንም አትተወው። ወዳጆቼ በሚመክሩብኝ በረከሰ በሥጋ ፍትወትም ውስጥም የኃጢአት ባሪያ እንዲሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎትም ሸክምንም ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርህን ይኸው እሸከም ዘንድም ትከሻዬንም ዘንበል አድርጌአለሁ እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይም ተቀመጠች። ጥቂትም ቆይታም እንዲህ የሚልም ሐሳብ መጣላት፣ ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄም ከበረሃ ውስጥም ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትንም የምታገለግልበትንም ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችውን ወይንም እስኪያልቅ ትጠጣ ዘንድም ብላቴናዋንም አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጭ፣ የኔንም ልብስም ውሰጅ አለቻትና ሰጥታት። የወይኑ ስካርም አእምሮዋንም ነስቷታልና ተኚ አለቻት። በላይዋም እንቅልፍ በከበደባት ጊዜ ማንም ሳያያትም ቅድስት ሶፊያ በስውር ወጣች። ከወላጆቿም ማደሪያም የራቀ ነበርና። ርቃ በሄደችም ጊዜ በተራራና በዋሻውም ውስጥም ሊሰወሩ ፈልገውም በሃይማኖት ምክንያትም ከከሃዲው ዲዮቅልጥያኖስም ፊትም የሚሸሹ ሰዎችንም አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። እያንዳንዳቸውንም አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ዲዮቅልጥያኖስም የሆነውንም ሁሉ ነገሯት። ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሳለችን አለቻቸው። አዎን ታደርሳለች አሏት። ከዚያ ጥቂትም ተጉዛ ቁማ ረጅም ጸሎትንም ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቶስን የምታመልክ ክርስቲያን እንደሆነችም በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስንም ስም በሰማ ጊዜ ቁጣ ተመላ። ወደ እርሱም እንዲያቀርቧትም አዘዘ። በቀረበችም ጊዜ ለአጵሎን ስገጂ አሏት። የሰው እጅ በሠራውም ለረከሰውም ለአጋንንትም ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግም ተቆጣ። ከብረትም በተሠራ ጅራፍም እንዲገርፏትም አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ሥጋዋ ተቆራርጦ እስኪወድቅ ድረስም በከተማው ጥጋጥግ እንዲጎትቷትም አዘዘ። ይህንንም አድርገው ወደ ወህኒ ቤትም አስገቧት። በማግስቱም ያመጧት ዘንድም አዘዘ። በመጣችም ጊዜ በክፉ አሟሟትም እንዳትሞች ለአጵሎንም ሰዊ አላት። እርሷም ክፉ ሞትስ ላንተ ነው እንጂ የኔስ ካንተ የሚገኘው ሞት በፈጣሪ ዘንድም ሕይወት ነው አለችው። እርሱም ከገደልሁሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ የኔን ተወውና ለአንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰባበሩ በብረትም በትሮች እንዲደበድቧትም አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረትም አልጋ ላይም አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤትም እንዲያስገቧትም አዘዘ። በዚያን ሌሊትም የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋንም በመዳሰስ አዳናት።
በማግስቱም ያመጡለት ዘንድም አዘዘ። እርሷ ምንም ሕማም እንዳላገኛትም ሆና በእግሯም መጣች። በመታጠቢያ ቤትም ታጥባና ተቀብታ የመጣች ትመስል ነበረ። ንጉሡም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የስራዋን ጽናትም እዩ። ትላንትና በእሳትም አሰቃይተናት ነበረ፣ ዛሬ ግን ድናለች አለ። እርሷም ስራይህንስ አላውቅም፣ ነገር ግን ፈጣሪ ስራይን የሚሽር ነውና አለችው። ከዚህም በኋላ እሺ ያሰኛት ዘንድም ሊሸነግላትም ጀመረ። እምቢም ባለችው ጊዜ ራሷንም በሰይፍ ይቆርጡ ዘንድም አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት፣ ብዙ ቃል ኪዳኖችንም ሰጣት። በማይታበልም ቃሉ መታሰቢያሽንም የሚያደርገውን ሁሉ በስምሽም የሚማጸነውን ሁሉ የገድለሽንም መጽሐፍም የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህም በኋላ አንገቷንም በሰይፍም ቆረጡ። በጌታችንም ዘንድም የድል አክሊልን ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን።